ሰሃቦችን ያስከፍራሉ ብሎ ያመጣሉ። በቃ ጠምዝዞ የሆነ እንትን አይነት ነገር የለም የሆነ የወንበዴ አይነት ስራ እንደዚህ አይነት መስራት ጥሩ አይደለም። እንደ ፕሮፓጋንዳ ነው አካሄዳቸው፣ ፕሮፓጋንዳ ለማስጠላት ነው። ጠምዘዝ ያደረጉን የሆነ ነገር ያመጡና እሳቸው አቋማቸው ምንድነው? ሲቀጥል ሻህ አብዱላህ አቋማቸው ምንድነው? ኩቱቦቻቸው ማየት ይቻላል። ኩቱቦቻቸው ላይ ለምሳሌ ምንን የሚልን ያስቀምጣሉ። አሁን ሙዓዊያን ረዲየላሁ ዐንሁ ሲናገሩ አንዳንድ ቪዲዮ ብሎ ይለቃሉ። ረዲየላሁ ዐንሁ አልልም አሉ እና እንዴት አይሉም ምናምን ነገር ነው ሐሳቡ። ግን አሁን ለምሳሌ ይሄ ኪታብ የለጠፍኩት ኪታብ የኢማሙ ጦበሪ ኪታብ እሳቸው ማቃቸው የለም መቼም ኢማሙ ጦበሪን አህባሽ ከተባሉ አላቅም። እና እሱ ምን ይላሉ የነውፈልን ሐዲስ የዘገቡን ይጠቅሱና ምን ይላሉ? ከዛ ላይ አኺሩ ላይ ስለ ነውፈል ሲናገሩ ምን ይላሉ? ወተወፋ ነውፈል ቢልመዲነቲ ፊ ኺላፈቲ የዚድ ኢብኑ ሙዓዊያ። ነውፈል እኮ የተገደለው የዚድ ኢብኑ ሙዓዊያ በዚህ በኺላፉ ጉዳይ ላይ ነው የተገደለው ይሉና አስቀጥሎ ምን ይላሉ? ለዐነሁሙላህ የዚድ ኢብኑ ሙዓዊያና ሙዓዊያን የአላህ እርግማን በእነሱ ላይ ይሁን ብለው ኢማሙ ጦበሪ የሳቸው ኪታብ ነው ይህ ኪታብ ማለት ነው። እና ልክ ሀታ እኛ ይህንን እንበል ሳይሆን እዚህ ድረስ የሄዱ ሰዎች አሉ እና ኢማሙ ጦበሪ በዚህ አይነት ሁኔታ አሉ እኮ ዑለሞች። አሁን ለምሳሌ የአሕመድ ኢብኑ ሐንበል የእሳቸውን ቀውሎች የተሰበሰቡበት ላይ በሶሒህ ሰነድ ሀታ የሚሉ ሰዎች ነበሩ። ምን ሙዓዊያ ወላሂ ማተ ሙዓዊያ ገይሩል ኢስላም ብለው ይሄዱ አሉ። ሙዓዊያ ከእስልምና ውጭ ሆኖ ነው የሞተው ብሎ በግልጽ የተናገሩ ሰዎች አሉ። ግን እነሱንስ እሳቸው ያሉት እኮ ረዲየላሁ ዐንሁ አልልም ነው። እና ደግሞ እዚህ ላይ ኢጅቲሃዱ የነሱ ኢጅቲሃድ ልክ ነው ብሎ የሄደ ሰው ይከፍራል። ሰሃቦቹ መገደላቸው ልክ ነው ያለ ሰው ይከፍራል ነው ያሉት። እና ማይገናኝ እየጠቀስክ ጭራሽ እነዚህ ዑለማዎች አታ እነ ኢማሙ ጦበሪ ለዐነሁሙላህ እያሉ እየተናገሩ አይ እኔ ረዲየላሁ ዐንሁ ስላላሉ ከኔ ጋር ተጋጭተዋል የምትል ከሆነ ስህተቱ ካንተ ጋር። ዑለሞች አታ እዚህ ድረስ ይሄዳሉ አሉ እኮ ከዚህም የበለጠ ማይሆን ንግግር ግን ሀታ እነ ኢማሙ ጦበሪ ያው ሙዕተመድም ስለሆኑ ስለሚታወቁ ከነሱ እንጥቀስ በሚለው እና ካልተሳሳትኩ ኢብኑ አወል ጋርም አለ መሰለኝ ኪታቡ ሙሉ በከፍቱት ጥሩ ነው አለ። ሌሎቹ እና እዚህ ድረስ የሄዱ ሰዎች አሉ ነው። ይሄ ገጽ ስንት ላይ ነው? ይሄ ኢማሙ ጦበሪ ተፍሲር ላይ ታሪኹ ጦበሪ ላይ ነው። ታሪኹ ጦበሪ ላይ ክፈቱላቸውና እያንዳንዱ ማየት እንችላለን። ሾቹ ሀታ በሰነድ አድርገው የሚያመጡትን የኢማም አቡ ሐኒፋን ታሪኹ ጦበሪ ሀታ እኮ ይሄንን አልተናገሩም። ይከፍቱታል ኪታቡን አንዴ እሳቸው ጋር ነው። ወላሂ የሚያሳዝን ተከታዩ ነው ማለት ነው። ትናንትና ለፈጠሩ ፊርቃ እንደው ለነሱ የሚያጨበጭብ ሰው በጣም ያሳዝነኛል ወላሂ። በቃ ይሁንውንም በሰፈሩ ሞዴተሮች እስኪ እኔን በትልቁ አድርጉኝ። እኔ ራሴ ማድረግ ስለማልችል አንቱ ነው የምታደርጉት ኢብኑ አወል። ራሴ ትልቁ ላይ ማድረግ አልችልም። አንቱን ማድረግ አንችልም። እኛ ሞዴሬተሮች አይችሉም፣ ራሳችሁ ናቸው። ፕሮፋይላችሁ ላይ ተነሱትና የእሳቸው መተለቅ ይቻላል። ምሬን አሸነፉትና አይ በቃ አሁን ይቻላል፣ ችግር የለም። አሁን ይቻላል፣ ችግር የለም። አግኝቼዋለሁ። ኸይር አሁን የጠቀሱት የታሪኹ ጦበሪ የኢማሙ ጦበሪ ኪታብ ነው ይሄ። ታሪኹ ጦበሪ ላይ ብዙ ነገር አለ ያ ጀማዓ። መጀመሪያውም ላይ ሐታ አላሁ ተዓላ ላ ተሕዊህ አልአቅጣሩ ብለው የሚናገሩበት ነው። አላሁ ተባረከ ወተዓላን አቅጣጫዎች አያካቡትም የሚለው ንግግር በዚህ ኪታብ ነው ያለው እና ጁዝ 11 ላይ ማለት ነው ገጽ 553 ላይ አሁን ቅድም ወንድማችን ኒብራስ የተናገረው ንግግር ሐታ ኢማሙ ጦበሪ
በሙዓዊያና በየዚድ ለዐነሁሙላህ አላህ ይርገማቸው እያሉ ነው ላዕና እያረጉባቸው ያለው ማለት ምንድነው ላዕና እያረጓቸው ላዕና እያረጉባቸው ነው ሌላም አለ ከተፈለገ ኢማሙ አህመድ ኢብኑ ሐንበል ምን ይላሉ እዚህ ጋር يقول مات والله معاوية على غير الإسلام معاوية يموتوا على غير الإسلام ነው يعني በእስልምና ሳይዝ ነው የሞተው ነው የሚሉት እዚህ ክታብ ላይ ማለት ነው ሌሎቹንም ማየት ይቻላል ስለ ሙዓዊያ እዚህም ጋር ደግሞታል እንደውም እዚሁ ክታባቸው ላይ رواية ابن هاني ስለ مسائل الإمام أحمد بن حنبل እዚህም ጋር ምን ይላሉ مات والله معاوية على غير الإسلام ሙዓዊያ የሞተው ያለ እስልምናን ሳይዝ ነው ወይም ደግሞ ሙስሊም ሳይሆን ነው የሞተው ይላሉ ሌሎቹም አሉ ያ ጀማዓ ይሄ ሁላ ስለሱ የተወራው ነው ይሄ ሁላ ማለት ነው ያ ጀማዓ ይሄ ሁላ ማታ على غير الإسلام ይሄ ሁላ ኪታብ ተጠቅሶ ማለት ነው ኪታብ الضعفاء ይሄ الضعفاء ላይ ደግሞ ይሄም كتاب الضعفاء ላይም ራሱ ዚም ላይ 200 ገጽ 259 ላይ ራሱ ማታ ሙዓዊያ على غير الإسلام ይሁት ያ ጀማዓ ይሁላ ሙዓዊያ ያለ እስልምና ነው የሞተው ነው የሚሉትኝ ይሁላ ሼክ አብዱላህ يعني غاية ያሉት ምንድነው لا أترضى በሱ ላይ رضي الله عنه አልልም ነው ያሉትኝ ስለዚህ ከዑለማዎች እንደዚህ ከሰለፎች ራሱ እንደዚህ ያላለ يعني በእስልምና ላይ ያልሞተም ነው ያሉ ያሉት ከፊሎች مرحبا ابو ايوب عفوا يعني بعض الناس አንዳንድ ሰዎች يعني ያላቸው ኩርህ አሁን ሌላ ግሩፕ ላይ ካያችሁ ገብቶ ይሄውን ዝም ብሎ የመንገድ ሰው ነው እና ዝም ብሎ የራሱ ጥላቻ ስላለበት ሼክ አብዱላህን ተነስቶ ዩናጢህ يريد በቃ መሳደብ ይፈልጋል እንደዚህ እሺ ሌሎችን ዑለማ ምንድን ልትል ነው يعني الشيخ عبد الله ما قال هذا من كيسه እኮ አይደለም ያወጡት እሳቸው በፊት የነበሩ ዑለማዎች ልክ እንደዚህ አንተው እንደምታሳዩት هو ما كفره بل غاية ما قال أنا لا أثبت أنه تراجع وتاب في نفسه هكذا اعتقاده يعني سو يراسون اعتقاد يظهر سلادرق لماذا يعادون كل هذه العداوة እና ይሄ ሁላችንንም ቢገባን እላለሁ انما هذا በቃ አላህ ቀልቡ ላይ ዝም ብሎ ሹዙዝ እንትን ያለበት ሰው ተጣላ ሲለው ከአላህ ጋር እንግዲህ ያጋጫቸው ሰዎች ናቸው እንደዚህ አሁን ይሄ ዝም ብሎ የመንገድ ሰው ምናምን መጥቶ ነው حتى هناك نحن نعرفهم يعني في بيروت وكذا يوجد ناس جمع كذا ዝም ብሎ ኩረህ ስላለባቸው ብቻ እንደዚህ ይላሉ እያሉ ማለት ነውና وعند الله تجتمع الخصومات الله እስኪ ሁሉንም ናብሽሩ ቀጥሉ ማለት ነው بارك الله فيكم سيدي አብሽሩ ሾቹ እኮ ይሄ ነው በቃ ጥላቻ ነው እኮ ሼክ አጃይብ ሼክ አብዱላህ ተራሱ እንኳን ቢሉ ሰውየው على غير الإسلام ነው የሞተው ቢሉ እኮ የዑለማዎችን ንግር እየተከተሉ ነው እነሱ እንኳን ያው እንደተባለው ጋያ መጨረሻ ያሉት እኔ رضي الله عنه አልልም ነው ያሉት በቃ እንተሃ ይሄ ደግሞ ሊያስተቻቸው አይገባም ሰው እነዚህ ሰዎች ሼክ አብዱላህ ጥላቻ ስላለባቸው ነው በሌላውም ነገር እንደዛ ነው ማለት ነው ገብታችኋል ይሄው እኮ ሰለፎች ሌሎችም እኮ ላዕና ያወረዱ ነው አያችሁ
የዚድና ሙዓዊያን ልጅና አባትም ለዓነሁም አላህ እያሉ እኮ ነው። በቃ አላህ ይርገም እንኳን ተረድ ሊያረጉላቸው ይቅርና ለዓነሁም አላህ እያሉ እኮ ነው። አላህ ይርገማቸው፣ አላህ ከራህመት ያርቃቸው እያሉ እኮ ነው። ሱብሃንአላህ። እሺ ለም እነዚህን ዑለማዎች እሺ ለምን እንትን አላሏቸውም? እሺ እነዚህን ሰለፎቹን ለምን እነዚህን ኢማም ጠበሪን ለምን አይናገሯቸውም? ኢማሙ አሕመድን ታዲያ ኢማሙ አሕመድን ለምን አይናገሯቸውም? ይሄን ሷሒብ አልአማሊ ለምን አይናገሯቸውም? الإمام مرشد بالله ابن حسين ابن إسماعيل لمن يناقرواቸው እነዚህን ሼክ እነዚህን ማለት ነው ለዓና ያያረጉባቸው ነው ለዓና ያያረጉ ነው በእነዚህ ማለት ነው። ሶ ይሄ ምንድነው አንድ የሚያሳየን ምንድነው ያላቸው ጥላቻ ብቻ ነው ማለት ነው ከሼክ አብዱላህ ሌላ ነገር በሌሎችም ነገራቶች እንደዚህ ጥላቻቸውን ነው እየሰበኩ ያሉት ቅድም ልክ ተናግሮ እንደወጣው ማለት ነው። አዑዙ ቢላህ ትንሽ ሳይጥልበት እኮ ነው ሼክ መላለም አብዱላህ ብሎ ነው እንትን ያለ ያወራ የተሳደበ የነበረው ማለት ነው። ስለዚህ ያው ካሁን በኋላ ያው መቼም ከዚህ በላይ እንትን ሚል ነገር የለም። ካሁን በኋላ መቼም አይ እውነትም እነዚህ ሰዎች ሐቂቃ አንፈልገው ነው የመጡ ብለው የሚታለል ሰው ከዚህ በላይ መቼም ምን እንደሚያርጉ እንደሚጠበቅ አላሁ አዕለም። ወላሂ ይሄ ሁላ በሱ እንትን የተወራው ነው ማለት ነው በሙዓዊያ ጉዳይ ላይ። አብሽሩ የምትሉት ካለ ቀጥሉ። አሉ እኮ በወዩ ሼኾቹ ቀደም እናንተ ነበራችሁ አይደል? አህመድ ኢብኑ ሐንበል በሚለው አካውንት ካና አኸዘ ወኽዘ إن شاء الله هذا سنشرحه الآن المغرب سلا درس النسجرنا إن شاء الله بعد الصلاة مالت في موضوع صله هنا إن شاء الله. سيدي بارك نعم لبيكم سيدي إن شاء الله للرأس ولا مرحبا. እኔ እዚሁ ነኝ አልወጣም ያ ጀማዓ እዚህ መቆየት የምትፈልጉ ጀማዓ እዚሁ ቆዩ። እነሱ ሰግደው እንትን ይላሉ ኢንሻአላህ እዚህ ሆናችሁ ትንበሉ። السلام عليكم ابن أول أستاذ ابن أول سلام عليكم. وعليكم السلام ورحمة الله وبركاته. አረንዶ ላላህ ብለህ ለምን አትተውትም? ሰውየውን እሱ እኮ ይሄንን እውቅና ነው የሚፈልገው። ተውት በቃ እናንተ። እኔ ለዛ ነው ኦዲየንሱን መያዝ የምትችሉ ከሆነ ብዬ ለሌሎችም ነግሬያለሁ ከሰሙ ማለት ነው። በውስጥ አክቲቭ የሆኑ ተማሪዎችን አንጡ። ዋናዎቹ ባይመቻቸው እንኳን ለምንድነው በሰዓት እያረጋችሁ ኦዲየንሱን መያዝ የማትችሉት? ምንም እኮ ጭቅጭቅ ንዝንዝ ከእንዲህ አይነት ሰው ጋር ልጭድቅ እኮ ንዝንዝ እኮ አያስፈልግም። ሐቁን በሚያነሱበት ጥያቄ ላይ ጧት ከሰዓት አውቀው ምንም ቤት ይገባሉ መሰላችሁ? ኡስታዞች ለልቤት እየተከታተሉ ተራ በተራ ነው የሚገቡት። እናንተ ይሄን ደግሞ ያንን ከበር ለማድረግ ለመሸፈን መሄድ የሚገባችሁ የተማራችሁ ናችሁ። እኛ ያልተማርነውማ
ብዙ እውቀት የሌለን ገና ቃኢዳ የምንቀራውማ ምን ማድረግ እንችላለን? ለምንድን ነው በየተራ አንተ ከዚህ እስከዚህ ሰዓት አንተ ከዚህ በሚመቻችሁ ሰዓት ጽፋችሁ ለምን ኦዲየንሱን አትይዙ? እነሱ ከሆነ እየተሯሯጡ ያሉት እውቅና እና ኦዲየንስ ለመያዝ ነው እየሄዱ ያሉት እና ይሄ የኔ ቢጤ ገና ተማሪው ላይ ሹብሃ መርጨት ነው የሚፈልጉት። ይሄ እስከሆነ ድረስ ለምንድን ነው በአንድ ላይ ተከታትላችሁ በአንድ ጊዜ ከምትገቡ ተራ በተራ እየገባችሁ ለምን አሰሳ ታረጉ ኦዲየንሱ? ይሄ እኮ ሊላህ እኮ ነው እኮ መጀመሪያውኑ የጠፋ ጥፋት ነው። ያን ጥፋት ደግሞ የጠፋውን ጥፋት ደግሞ ለመሸፈን ያን ጥፋቱን ደግሞ እንደገና ለማስተካከል ምንድነው ማድረግ የሚገባችሁ? ተቀናይታችሁ መሄድ ብቻ ነው ያለው አማራጭ ይሄን ይሄ ብቻ ነው። እያንዳንዱ የሚነሳበትን በመረጃ ሪከርድ አድርጉ ልናስተምር ነው ይባላል። ሪከርድ ይደረጋል፣ ሁሉ ይለጠፋል፣ አለቀ። አንድ ሁለት ስራ ነው የነሱ ስራ። አንድ ለዋሃብያን ጊዜ ማስገዛት፣ ዋሃብያ ጋር የዋሃብያን መጥፎ እምነት እንዳይጋለጥ አንድና አንድ ይሄ ነው መጀመሪያው ሂድን አጀንዳው ይሄ ነው። ሁለተኛ ደግሞ ሱፍያው እንዳይታገል ነፃ እንዳይወጣ እርስ በራሱ ማባላት፣ አለቀ። እንጂ ይሄ እርጀንት እኮ አይደለም እኮ ይሄ እርጀንት ነው። ይሄ በቃ ኢመርጀንሲ ነው እንዴ? ይሄ ስለዚህ መስአላ ኢመርጀንሲ ነው ለሱፍያው አይደለም እኮ። ለምን ኦዲየንሱን አትፍረዱበት? ኦዲየንሱ እኮ የኔ ቢጤ እኮ ነው፣ የኔ አይነቱ እኮ ነው። እናንተ ግን ከኛ ትንሻል ያላችሁ እውቀት ያላችሁ ሰዎች ለምን ደሞ ማትነቁት? ሁሉ ጊዜ ሁለት አመት ሰው ይነገራል እንዴ? እኔ ስናገር ሁሉም ጮሽ ምናምን ይለኝ፣ እኔ ግን ሐቁን ነው የምናገረው። ከነዚህ ሰዎች ጋር እኮ የምናነክሳቸው እኮ ራሳችን እኮ ነው በገዛ እጃችን። ከዚህ በፊት እንዴት አድርገው ባዷቸውን እንዳስቀረናቸው ታውቃላችሁ አይደል? የዚህ አይነት መንገድ ለምን ደሞ ማትከተሉ? ለምንድን ነው ዩኒቲ የማይኖራችሁ? በቃ እኮ አንድ ሰው ነው ጥላቴን አወኩት አይደለ? ጥላቴ እንዴት አድርጌ ተከላክዬ ራሴን ማትረፍ እንዳለብኝና ኦዲየንሱን እንዴት አድርጌ ነው ወደ ሀቅ መንገድ መወስደው ነው። እሱ ከወጣ በኋላ እኮ ሌሊት ላይ እኮ አፉ ተያይዞ መመለስ አቅቶ ዝም ብሎ ሲያበቃ ከዛ እንትን በክብር እንወያይ ብር እንደው አይውሽ ሪከርድ ባረገው በኤርፎን ስለነበረ ለዛ እንደገና ለማስተባበል እንዲህ አይነቶቹን ሰዎች ምንም በቃ መጀመሪያ አላህ አቅላቸውን ይመልሳቸው ብሎ ዱዓ ማረግ አለቀ። ከዛ ውጭ ያለ ነገር ኦዲየንሳችሁን ያዙ ነው። 10 ጊዜ ዛሬ ብነገር ነገ ቢወራ ከነገ ወዲያ ቢወራ ትርጉም የለውም። ሰውን ከዚህ እንትና ቤት አትግቡ እንትና ቤት አትግቡ እኮ አይደለም። እናንተ ኦዲየንሱን መያዝ ትችሉ አለቀ። አሁን ኡስታዝ ኢብኑ አወል አሁን ከፈኩ አይደለ? በኋላ ላይ ደግሞ ከ2 ሰዓት ከምናምን በኋላ ደግሞ ሌላው ደግሞ እንዲህ ይከፍታል። ከዛ ደግሞ ጧት ላይ ደግሞ እንደዚሁ ኢብን ራሱ ቂራአት የሚቀርቡበት ቦታ እየተከታተሉ አንዱ ይመጣል፣ ሁለተኛ ይመጣል። እኔ እኮ ስለምከታተላቸው እኮ ነው። ለምንድን ነው ይሄንን ከበር ማድረግ ያቃታችሁ ነው? ይሄንን አሁን መሐመድ ወንድማችን የሚችል ከሆነ እዛ ቤት ገብተህ የሌላ ነገር ሲጠሩ ካዩ የምትከታተል ለሌላው ሸር አድርገህ ደግሞ ሌላውን መጥራት። አንዳንድ ጊዜ እኮ ከጥላቶቻችንም ትምህርት መማር አለብን እኮ። ወሃቢዎች አንዱ ሲያዝ ምንድነው የሚያደርጉት? ቶሎ ቼን አላቸው፣ ተሯሩጠው ይመጣሉ። ከዛ በኮሜንትም በምንም አጀንዳውን አስቀይረው ያን ሰው ያስመልጡታል። ኦዲየንስ ለመያዝ ደግሞ ለምን ይመስላችኋል ኦዲየንሱ መያዝ የተፈለገበት ምክንያት? ኦዲየንሱ የሚያዘው በእነማን ተመጣ? መጀመሪያ እነማን መጡ? ዝም ብላችሁ ዊዝን 1 year ሰውቱማ ቼኑ እንደው ዝም ብላችሁ ቁጭ ብላችሁ ካሰባችሁት ከነማን ወደ ማን መጣ መጀመሪያ፣ ሁለተኛ ማን መጣ፣ ሶስተኛ ማን መጣ፣ ምን ነበር ሲደረግ የነበረው፣ ከምን ሄደ፣ ከዛ እንደገና ተመለስን አሉ፣ ከዛ ተመለሱ፣ ታጠፉ፣ ሄዱ። አያችሁ በቃ ኦዲየንሱ ምን አድርገውታል? እንደ ሞኝ እንደ መጫወቻ አድርገውታል። ይሄን መጫወቻ ሊያረጉበት ቢላ የሳሉበትን ሰዎች ምን ማድረግ አለባችሁ? መጠበቅ፣ ሰበቡን ማድረስ የናንተ ነው። እና ኦዲየንሱ እዛ ሄደ እዚህ ሄደ ብላችሁ ኮምፕሌን ብታርጉ ምን ያርጋችሁ? ኦዲየንሱ መያዝ እንግዲህ ቤት እየተከፈተ እንግዲህ ያላችሁ ሰዎች እናንተ ናችሁ። ሌሎቻችሁ ተምረው ደግሞ እውቀት ደግሞ እስከሚኖረን ድረስ በደንብ ማለት ነው። እና የኔ ሐሳብ ዛሬም ነገም ቢወራ ዋጋ የለውም። እንትናን አታስገቡ እንትና አይባልም። እንዴ ብሎ ይባላል? እንደዛ እኮ አይደለም የሚባለው። የሀፍቱ ካም መጥቶ እዛ ኦዲየንሱ መያዝ ነው። ሌሎች ስንት የተማሩ አክቲቮች በየሀገራችን ላይ እኮ ስንት አክቲቮች አሉ ዋሃብያን መከራውን የሚያሳዩ።
እነዛ ለምን ደው የማይመጡት? እናንተ ብቻ ሁሉ ጊዜ ለምን ተደክማላችሁ? ሌሎች አዳዲሶች አይመጡም እንዴ? አረ እንደኛ ጀማዓ ዝም ብሎ መስረቅ ነው። አብሽሩ። ለማንኛውም ይሄን ለመናገር ነው። አውፍ በሉ ካጠፋው እና አብሽሩ ሌሎቻችሁ ሞዴሬተር ያለው አለ እዚህ እኔ የለኝም። ሌሎቹ አላቅም ካላችሁ ተናገሩ። ሊሄዱ ነው። አፊ አንቺ ማለሽ ሰኪና ማላት እና ቀጥሉ ነው ይልስከው አሁን ሰጠሁኝ እንዴ? ኦኬ መርሃባ። እና በጣም ያሳዝናል። ኦኬ አብሽሩ ችግር የለውም። አብሽሩ ለኸይር ነው። ያ እሱማ ለኸይር ነው እኮ ኢንሻአላህ። ያው ይታወቅ ነው። እስካሁን ይሄንን እኮ በጭፍን ነበር በውስጥ ተደብቆ ነበር። ይሄ ራሱ መውጣቱ እኮ ጥሩ ነው ያ ጀማዓ። እኛ እኮ ተናግረናል። ምንም እኛ አሁንና እኔ አሁን እንደኔ አሁን አዲስ የተገለጠልኝ ምናምን የለም። አይ ኒው ዘን በቃ በራሴ በማረገው ስለላ ሁሉንም ስለላ ነው የምለው። ይሄንን በራሴ ጥናት መሰረት ማን ጠንካራ ነው ማን እዛም አንዳንዱ ደግሞ አይ እጄን አወጣለሁ ግን በፊት ይሄ ነገር ሳይመጣ በፊት ኧረ ተው አስቁሙ ሲባል አይ ተዋቸው። አሁን ሲመጣ ደግሞ ጥፍት አንዳንዱ ደግሞ እዛም አንዳንዱ ደግሞ በዚሁ ባቋሙ ይቆማል። እንዲህ አይነቶቹን ምንድነው በማስተማር ኦዲየንስ ዋናው ኦዲየንስ ነው። ኦዲየንስ ወሃብያ ለምን ይመስላችኋል? አንድ ወሃብያ እኮ ቤት ከፍተው 4000 ሰው ይዞ ቁጭ ይላል። 3000 ሰው ተከታዩ ብቻ ይመስላችኋል? አይደለም እኮ የኛዎቹም ካፊሮችም ለምን እንዴት አድርገው ኦዲየንስን መያዝ እንደሚችሉ ዘይ ኦሬዲ ትሬንድ ሆነዋል። በግሩፕ አላቸው። እንዴት አድርገው በምን መንገድ ኦዲየንሱን መያዝ እንደሚችሉ ኦሬዲ እንትን ብለዋል። ይሄንን ደግሞ እንዴት አድርገን እናርግ የሚለውን ነገር ደግሞ በመነጋገር በመወያየት ማድረግ ይቻላል። ምንም በቃ በምድር ላይ በቃ ለሞት እንጂ ሌላ ነገር ለሌላው ነገር ብዙ ነገር አለው። በቃ እንኳን ይሄን ኦዲየንስ መያዝና ማለት ነው። እና ሁሉም አለሱና ወል ጀማዓ ነኝ አሽዓሪ ነኝ ሲል ሁሉም በቃ ነው ብሎ ይቀበላል። አትፍረዱበት እኮ እኛም እኮ ስንት ጊዜ ተሞኝተናል እኮ። እኔ በራሴ 3 ዙር ተሞኝቻለሁ። ከዛ በኋላ ነው ነቀው 3 ዙር ተመልቻለሁ። ሳጨበጭባ ብሬ ማለት ነው። ሳጨበጭባ ጨብጫቢ ስለነበርኩ አጨብጭቤ ያው ተገለጠልኝ በስተመጨረሻ። እና ሌሎቻችሁ አውሩ አብሽሩ። ከታች ያላችሁ ኡስታዞ ይገቡና አንዳንድ ነገር በሉ አስተምሩ እንጂ ምንኛ ዝም ብለን ቁጭ ከምንል ጎበዝ ነው። እንዴት ነሽ? ወይ ሰኪናዬ እንዴት ነሽ? አለሁልሽ ማሬ። አለቃቀሱ እኮ ምን ይሻላል? ኖርልኝ ውዴ። ኧረ እንኖር እናቴ። ብዙ አየን እኮ በመኖራችን። መኖር ደግሞ ስንቱን አሳየን። ሀያቲስ ተንገራ ብዙ እናያለን። ኢንሻአላህ እንደኛ አይደላችሁም እንደ እናንተ። አንደኛ እኛ አካሄዱን አላወቅንበትም፣ ግን እንደዛ ሆኖ ሳለ ይሄ ነገር ቀላል ነገር እንዳይመስል እንደ ቀላል እንደው እንኳን የሚያስለቅስ ነው ጭራሹን ማለት ነው። ባጎረሱ ተነከሱ የሚባለው ነገር ነው የመጣው። ጭራሹን እኮ መንገድ ያወጧቸው ማለት ነው። መንገድ ያወጧቸው ቀስ እያሉ ወደ እነዚህኞችም እንዲወላቸው ነው ማለት ነው። ኧረ እኔ ሰዎች ማለቃቀስ ነው ወይ ያሳቀኝ እንጂ የነሱ እኮ አይደለም። እንችን አይደለም ሰኪና።
ስለዚህ ይሄ ነገር ቀላል እንደቀላል ነው። ካሁን በኋላ መተውም አያስፈልግም። እኛ እከሌ ያለ ብለን አጀንዳውን ሳይሆን የምናስቀጥለው እንደዚህ ይሄን ነገር ያነሱበትን ኦዲየንሱማ በግ ነው እኮ ምንም የሚያውቀው ነገር ስለሌለ በቃ የነሱን አስተሳሰብ የሚከተለው እንኳን ራሱ ምንድነው አከፈሩን ሲልሰማ አከፈሩን ብሎ ተከተል አለቀ። ምን ላይ ከፈሩ ምን ላይ ተናገሩ የሚለውን ኦዲየንሱ ምንም የሚያውቀው ነገር የለም። በቃ እንደ በግ ነው የሚከተለው። ግን በእነሱም አይፈረድም። እውቅና የተሰጡ እውቅና መጀመሪያ ላይ ደህነኛ ሆነው መጣው እውቅና ተሰጥተው ኡስታዝ ሆነው የሚያስተምሯቸው የሆኑ ሰዎች እንደዚህ አይነቱን ሲያነሱባቸው እንዴት ነው የማይከተሉት? በእነሱ አይደለም የምንፈርደው። ላኪን ግን አንደኛ እንፈርድ ያለ ነው። ምንድነው ማንፈርደው? እንፈርድባቸዋልም። ግን እንዴት ነው የምንፈርደው ከተባለ ይሄን ነገር እያነሱ ያለው ወይም እያነሱ ያሉት መጀመሪያ ላይ አስተምህሮታቸው ምን ነበረ? መጀመሪያ ላይ እንግዲህ ወሬ አላህ መርከዝም ተባረው ነው ከሐሪማዎችም የተባረሩበት ቦታ አለ። እነዚህ የሚባሉ ሰዎች መጀመሪያ አስተምህሮታቸው ምን ነበረ? አህባሽ የሚባል አቂዳ ያለም እያሉ እንደውም ለሼህ አብዱላህ አልሐረሪ ጋሻ ሆነው የሚያስተምሩት የነበሩት ዛሬ ግልብጥ ብለው ተክፊሪ ናቸው። ጭራሹን አሻዒራ አይደለም የሚሉትንም እውቅና እየሰጡ ጭራሹንም ሌላ ቡድን ሌላ ከክፍፍሉ ከአሻራ ውጭ አድርገው ሌላ ተክፊሪ የሚባል ቡድን እየሰጣቸው ነው ያሉ። ባጎረሱ ተነከሱ። የት እንደቀሩ የማይታወቅ ሁላ ማለት ነው። ስለዚህ አሁን የሚያስፈልገው ነገር ምንድነው? እከሌ እንዲህ አለ እኮ ብለን የቁጣ መጮህ ሳይሆን እኛም የሚያስፈልገው አካሄድ። እስኪ እንደው ፖለቲካ እንልመድበት። ፖለቲካ እንልመድ ማለት ምንድነው? ፖለቲካ መልመድ የሚያስፈልጋል። አንዴ ለምንድነው? አካሄድ መቻል አለብን። እውነት የሆነው ውሸት ይመስላል አካሄድ ካልተቻለበት። እንደዚህም ብሎ ፈጣጣው ሳይሆን እስኪኛም እንልመደውና አካሄድ አስይዘን መስመር እያስያዝን እንሄድበት። እስኪ ይሄ ትኩር ጥምድ ያሉትን የጥላቻ መንፈስ የሚከተሉትን ሰዎች ዝም ብለን ስም እየጠራን መጮህ ሳይሆን ይሄ ነገር ከአስሉ ከመሰረቱ ምንድነው ብለን እንደኔ የሚታየኝ አሁን እንደኔ ሐሳብ የሚታየኝ ማነሳው ሐሳብ ምንድነው? እነዚህን የባስ እንደዚህ አሉ እኮ ብለን እውቅና መስጠት ሳይሆን ያለብን ይሄን ነገር የሚረጩትን ሼህ አብዱላህን እንደ ጋሻ ሆነን ምንድነው ማድረግ ያለብን? የነሱ አስተሳሰብ ሼህ አብዱላህ ያመጡት ከራሳቸው ያመጡት እንደው ኢስቲሃድ የሌለ እንደሆነ በተክፊሪ ጉዳይ መስአላ ይሁን በተክፊሩ ጀሲማ መስአላ ይሁን በእያንዳንዷ መስአላ ላይ ከአስል ከመሰረቱ ይዘን እንደዚህ አይነት የጥላቻ ውይይት የማያስፈልግም። ለኦዲየንሱ እንደ ደርስ ተደርጎ ከመጀመሪያው እስከ መጨረሻው መሰጠት አለበት። ከአስሉ ይዞ ከሼህ አብዱላህም አይደለም። ከዛ በኋላ ሼህ አብዱላህን እያጠራን እንመጣል ማለት ነው። ምክንያቱም ብዙ ሰው ላይ ጥላቻ እየተፈጠረበት ነው። ሹፉ አሻዒራ አይደሉም ማለት እኮ ከመንገድ ያስለቀቋቸው ሌላ አይደለም። በቃ ይሄ ነገር ቀላል አድርገን እንዳናየው ነው። በጣም አሞናል፣ ወላሂ በጣም አሞናል። ማንም ጋር እንደዚህ ሼህ አብዱላህ ተክፊሪ ናቸው፣ አህሉል ፊትና ናቸው፣ እንደዚህ ናቸው ብሎ የጥላቻ የሚዘራ ሰው ጋር ውይይት አያስፈልግም። የባስ ሼኻችንን ማስጠላት ነው የሚሆነው። የሚጮኸውን ሁላ እየተከተልን የእነሱን አጀንዳ ማራመድ አይደለም። ግን ከአስሉ ይዘን ምንም ሐቅ ነው መድበስበስ አያስፈልግም። ካሁን በኋላ ተልቢስ የለም። እንግዲህ እኛ ክፍፍሉን ፈርተን አንድነቱን ይሻላል ብለን አድበስብሰን ነበር እየሄድን ያለው። ካሁን በኋላ ምንም እንደዚህ የሚባል ነገር የለም። እንቅጭ ነጩን ማውራት ነው፣ አለቀ። ግን የምናወራው አካሄድ በመቻል አለብን። ዝም ብሎ አንዲ ቦታ ፍስስ ሳይሆን አካሄድ እየቻልን ኡስታዞች አሉ። እነዛ እንዴት ነው በመረጃ እየተገለጠ ደርስ መሰጠት ነው ያለበት። መደጋገም ያስፈልጋል ደርሶን ራሱ። እንደው ሼኻችን ሲሰደቡ እንደው አያመንም እንደ አላህ እንደው ያስተማሯቸውን እንደው ያጎረሱትን ይነከሱ ደረሶቻቸው ራሱ እንደው አላህ የት እንደቀሩ የት ሐሪማ መቅራታቸው የማይታወቅ ከሼህ አብዱላህ መርከዝ ቀርተው ወጥተው እንደገና ሼህ አብዱላህ ተክፊሪ ናቸው ብሎ ከአሻኢራ አስወጥቶ
ይሄው ለብቻ ጀማዓቸውን እየሰጠነ ያለው ሲጀመር ዚል ወጅሃይን የሆነን ሰው መስማት አንፈልግም። ኦዲየንሱም ማወቅ ያለበት ነገር ምንድነው? ሁለት አይነት ፊት ያለውን ሰው ሁለት አይነት ምላስ ያለውን ሰው ሐቂቃ እንዳልያዘ ወደ ጎን ትቶ ማለፍ ነው ያለብን። ስለዚህ አካሄድ መቻል አለብን። አካሄድ ችለን እንደው ዝም ብሎ አንድ ሰው ባለበት ሊቭ ላይ ሳይሆን ጀማዓው ሰብሰብ ሲል ባለበት ሰዓት አንድ ደርስ ስትት ጀማዓ አጠር ያለ ደርስ ደግሞ አንድ ቦታ ላይ ደግሞ አንድ ላይ ቢከፍትና እነ ሼክ ሰይፉላህም ሆነ ማንም ሆነ ነብዩ አወልም ሆነ አንድ ቤት ክፍት ሲል እዛች ላይ ኦዲየንሱ ሰብሰብ ሲል አንድ ደርስ ስትት በዚህው የተነሳ አንድ ሰው ባለበት ላይ እንደዚህ እንደፈለግን እንደው የሰው ስም የሰዎችን እነዚህን ስሙ ያነሳን ዝም ብለን መጮህ ሳይሆን አካሄድ ችለን ኦዲየንሱን ማትረፍም አለ ሼኻችንንም ማጥራት አለብን። እየተወቀሱ ነው ያሉት ሼኻችን የሀበሻ ዑለማ የመሰከረላቸው ሼኻችን ቀሩበት የሚታወቅ እዚህ ቦታ ቀሩ አይደለም ለሀበሻ ለውጭ ላሉት ሀገራቶች የጠቀሙትን የራሳቸው ኢስቲሃድ የሌለባቸው የአህሉ ሱና ኢስቲሃድን ነቅል አድርገው ያስተላለፉልንን ማጥራት አለብን ነው ማለት። ተሳስተዋል ችግር የለም ኺላፍ ችግር የለውም። ኺላፍ እኮ ከተላለቅ ከሰለፉ ሷሊህ ያለ ነው ኺላፍ የሚባለው ነገር። እኛ ምን ኺላፍ አይደለም ጭራሹን ከመንገድ ያስለቀቋቸው ሼክ አብዱላህ። ስለዚህ ኺላፉ ሳይሆን እንትን ያለና ሼኻችንን ማጥራት አለብን በመጀመሪያ ደረጃ። እንደቀላል እንዲያናየው ነው ይሄንም አሻዒራ አይደሉም ማለት እንደቀላል እንዲያናየው። ስለዚህ አካሄድ ችለን በፖለቲካ በእንትን መሄድ አለብን። እንደው ዝም ብሎ ቤቱን የከፈተ እንደው ዝም ብሎ መጮህ አያስፈልግም። ካሁን በኋላ ዕልሚ የሆነ ንግግር መናገር አለብን። አስለን ስሜታዊ መሆንም አለብን። በስሜት መናገር አለብን። የሼኻችን መሰደብ እንደሚያመን ሆነን መናገር አለብን። እንደው መላሳችን ላይ ብቻ እንዳይሆን ማለት ነው። ስለዚህ አበዛሁባችሁ። ካሁን በኋላ የሚያስፈልገው ምንም ሌላ ነገር አያስፈልግም። ነጭ ነጯን ማፍረጥረት ነው አለቀ። ምንም ተልቢስ አያስፈልግም። እንግዲህ ሐቅ ግልጽ ሆኖ ካለ ማለት ኺላፉ ምን ላይ እንዳለ ኺላፍ ምን የሚሉት እንዳለ ኢጅማዕ ምን ላይ እንዳለ እያንዳንዱን እኛም ራሱ መረዳት እንፈልጋለን። ነጭ ነጯን ማውራት አለብን። ካሁን በኋላ ምንም መልበስበስ አያስፈልግም። ግን ስም እየጠራ መጮህ ከለ እንዲህ ብሎ ተናገረ እንዴት ይናገራል ብለን መጮህ አይደለም የሚያስፈልገው። ካሁን በኋላ ዒልሚ የሆነ ንግግር ደርስ መስጠት ነው የሚያስፈልገው። ትምህርት መስጠት ነው የሚያስፈልገው ኦዲየንሱን ለማትረፍ ማለት ነው። እንደዚህ ዲንን በስሜት የሚያጠቁትን እያነሳን ዲንና የግልን ጠብ ወደ ዲን እያስጠጉ የሚናገሩትን ካሁን በኋላ መተው ነው ያለብን። ካሁን በኋላ ያንን ትተን እኛ ራሱ ስሜታዊ ሆነን ሼኻችንን ማጥራትና ምን ያክል ኺላፉ ምን ላይ እንደሆነ ለኦዲየንሱ ማስረዳት ነው። እንደ በግ የሚከተለውም ሆነ የማይከተለው ራሱ ከልቡ ላይ ቅሽታ ሊፈጠር ይችላል። በዚህ ሁኔታ እነሱ ያስተማሩ ስለሆነ ያሉት። ስለዚህ እኛም ደርስ ነው መቀጠል ያለብን። ካሁን በኋላ ውይይት አይደለም የሚያስፈልገው። ምክንያቱም አንድ ሰው ጥላትህ ጋር ውይይት አይደለም ቀጥታ ዱላ ነው የሚያስፈልገው። ጥላትህ ከሆነ ሊመታህ ነው የመጣው እንጂ ያንተ ንግግር ሊረዳ አይደለም የመጣው። ስለዚህ አንድ ደግሞ ማወቅ ያለብን የሼኾቻችን ጥላት የኛም ጥላት ነው። ይሄንን በግልጽ ነጭ ነጯን መረካል። ባለፈው ኡስታዝ ሀቢብ ኑሩ ጋር አሁን ትንሽ ንግግር አድርገን ነበር። ደስ የሚል ንግግር ነሳይህ ማለት ነው። በቃ መረዳዳ ቁጭ ብሏል። ኪታቡ አንዲ ነው፣ አሻሪያ አንዲ ነው። ማን አሻሪ ማን አይደለ እንደሆነ በኪታቦች እያመሳከርን ካሁን በኋላ ደርስ መስጠት ብቻ ነው የሚያስፈልገው፣ ሌላ ነገር አይደለም። ስሜታዊ ሆንኩባችሁ። ባረከላሁ ፊክ። አይዋ ነዓም አሕሰነ አላሁ ኢለይኩም ጀዛኩሙላሁ ኸይር። አፉ በሉኝ እሺ። አንዳንዶች ላይ ኺላፍ ካረኩባችሁ ሁሉም የራሱን አቋም አለው። እስካሁን ያኔ በአቋም ይዞ አንድ ሰብስቦን ሰው እስከሌለ ድረስ ሁሉም የራሱን እየነዳ ነው። ያኔ ሁሉም የታየውን እየከለከለ ነው፣ የታየውን እያረገ ነው። እና ይሄ ነገር መቅረት አለበት። ወላሂ አልዓዚም የሆነ የሚያስማማን ነገር አንድ ቦታ ላይ እንድረስ። አሁን እዩ ሱብሃንአላህ ዛሬ በተደረገው ሙናዘራ ጠዋትም ዓስር እስከ መግሪብ ስነ ስርዓት ያለው ሱብሃንአላህ ማነው እውቀት ያለው ማነው በአራኡ በራሱ እያወራ እንዳለ ሁሉም ሰው ግልጽ ሆኖለታል። ሁሉም ሰው እያየው የነበረ ነገር ነው። እኔ በኔ በኩል አልহামዱሊላህ ማነው ምሁር ያልሆነው ማንም መከተል አለብኝ የሚለውን ነገር በራሴ እያየው ነው። እንደዛው ነው የሚሳደበው ማነው አልተሳደብኩም ያለውም የከዳውም ማን እንደሆነ አይታችኋል። ገባችሁ አይደለ? ሁሉም ነገር ግልጽ እየሆነ ነው። እና እኛ መሻይኾቻችን
እኔ ለሚደበቁት አው ለማይወጡት እኔ ምክንያቱ ምንድነው የሚለውን አላቅም طالما أن المسألة بدأت طالما أن المسألة ابتدأناها والله هذا الموضوع لن يتوقف أنا ورب الكعبة أقول لكم ترون بعض الأشخاص بعد مدة يذهبون إليهم هي معاذ منها لبلون الشيء هي نجر علميا كسب على رقابة على نجر مفتات على اللبد وأبو أيوب كان عنده موجود الذين لا تذهبون أعمى يعني بعضنا يجعل أعينه كأنه لا يرى شيئا شوفوا يعني شيخوچو عفو بلون بامارኛ አድርጉት والله ያው አብሽሩ አክብሉ يعني سررت لذلك والله ايو ምንድነው መሰላችሁ والله العظيم ሰው ሐቅ እየሆነለት ነው ማን ነው ዒልሚያን እያወራ ያለው ዒልም ከሌለው ዝም ማለት ነው አንድ ሰውዬ يعني እኔ በዚህ ነገር የለኝም ከኔ በላይ ሼኾች አሉ ካለ እኛ ጋር ለምን ይሄ ኺላፍ ይነሳል እኔ ይሄን ነገር እለዋለሁ እሱንም انا لا اخاف من اي احد መጨረሻ የገባው ሰውዬም መሳረብ ጀመረ ግን እስከ መግሪብ ጠዋትም ጀምረን ቅድምም የነበራችሁ ሁላችሁም በዒልሚ ነበር ሲወራ የነበረው ሁላችሁም እንዳያችሁት ነው እውቀቱ በማን በኩል እንዳለ በደንብ እየታየ ነው እና ሁላችንም የራሳችንን ነገር አንንዳ ይሄ ነገር ተጀምሯል ዝም በሉ በቃ እናውራ ተባለ ግን የቆመ ነገር የለም እየተወራ ነው አሁንም የኛ እየተተቸ ነው ለዛ ኢብኑ አወል ሼክ ማሚ ኩምቡልሻ ሁላችሁም لا نترك له مجالا والله بهذا الموضوع يفتح ሁሉም ራሱ ይሁን ችግር የለው ايوه نضربه بالاجماعات كله ناتي به الذي لا يقبل نراه ሁሉም እያየ ነው ማን ነው የተቀበላለው ማን ነው ያልተቀበላለው ነገር ለዛ የራሳችንን ሐሳብ ብቻ እንንዳ የሆነ ስሜታዊ አንሁን እኔ የምለው ይሄንን ነው አፉ በሉኝ እኔ ግን አላቆምም በበኩሌ አላቆምም እሺ ይሄ ነገር ይቀጥላል او انا ادخل فيه الى الان انا ما دخلت بشيء من المناظرات انا ابدا فيه ايش المشكله وعندنا الكتب كلها ف ለዛ ባንተኛ ጥሩ ይመስለኛል እላለሁ ሼክ ኢብኑ አወል ሼክ ማሚ عفوا እናንተ ያላችሁ ማውራት አልነበረብኝም ግን هذا الشيء لن يتوقف والله አይቆምም ይሄ መስአላ አይቆምም يعني ትርፉ ስድብ ምናምን ቢሆንም እየጠገብን ነው እኛ እየጠገብን ነው ዛሬ ግን ስነ ስርዓት ይዘዋል አላልኩም ብለዋል ይሄ ኸይር ነው አልহামዱሊላህ ተሳስቶ ነው ማለት ነው የተናዶ ነው الله يعفو عنه لكن نمضي في طريقنا نحن الحمد لله والسلام عليكم انهيت ما عندي بارك الله فيكم حبيبي ايه ነው የሚፈልገው በቃ ካሁን በኋላ እንትን ማድረግ አያስፈልግም ወጥቷል ያው መጀመሪያ መኮኛም ብለናል አያስፈልገውም ማለት ሰዎቹ እንደዚህ እንትን የሚሉ አይደሉም መጀመሪያም ለዚህ ለመመለስ አይደለም የመጡትኝ ጥላቻ ተሞልተው ነው የመጡትኝ ለዛ ነው እና ችግር የለውም ኢንሻአላህ መስአላዎችን ያብራራን ነው የምንቀጥለው እንጂ ኢንሻአላህ በእነሱ ካሁን በኋላ በእነሱ እንትን መሽጉለን ነው አሁን መርሳት የለብንም ያ ጀማዓ መርሳት የሌለብን ነገር አሁን ትናንትናም ይሄን ነገር እንትን አንለም ያለን ከዚህ በፊትም እንደዛ